ዛሬ ላይ ዓለም ሁሉ አይኑን ያቀናባት አንድ ሀገር አለች። በዜና ርዕሶች ላይ የምትታይ፣ በጦርነት መካከል የምትጠቀስ፣ በዓለም ፖለቲካ መድረክ ላይ የምትነሳ ሀገር ኢራን። አንዳንዶች ኢራንን እንደ ትልቅ አደጋ ይመለከታሉ። ከዚህም አለፍ ሲል ሊመጣ ያለ ታላቅ ግጭት ማዕከል ትሆናለችም ብለው ይናገራሉ። ጦርነቶች፣ የኒውክሌር ግንባታ ፕሮግራሞች፣ የዓለም ሀያላን ፉክክር ዓለማችንን ወደ የት እየወሰዳት ይሆን የሚለው ጥያቄ ግን ይበልጥ ግልጽ እየሆነ ይመስላል። በዚህ ሁሉ ውጥረት ውስጥ ስሟ ከፊት ለፊት የሚጠራው የኢራን ታሪክ ግን ዛሬ በዜና በምንሰማቸው ክስተቶች አይደለም የሚጀምረው። ይልቁኑ ከመንግስታት መመስረት በፊት፣ ከአዳዲስ ካርታዎች አስቀድሞ፣ ከብዙ የዓለም ሀገሮች መኖር በፊት በተጻፈ መጽሐፍ ውስጥ ይጀምራል። እሱም በመጽሐፍ ቅዱስ ውስጥ ነው። በመጽሐፍ ቅዱስ ውስጥ ዛሬ ኢራን ተብሎ የሚጠራው ሀገር በሌላ ስም ፋርስ ተብሎ ይጠራል። ይህ ስም በታሪክ ገጾች ላይ ብቻ አይደለም የሚታየው፣ በነቢያት ትንቢቶች ውስጥ፣ በታላላቅ መንግስታት ታሪክ ውስጥም በጉልህ ይታያል። ስለ መጨረሻው ዘመን እንኳን ሲነገር በሁሉም ክስተቶች ውስጥ ፋርስ ወይም በአሁኗ ስሟ ኢራን በመጽሐፍ ቅዱስ መጀመሪያዋም መጨረሻዋም በግልጽ ተጽፎ ይገኛል። እንግዲህ አንድ አስገራሚ ጥያቄ ይነሳል። ለምን ይህች ሀገር በመጽሐፍ ቅዱስ ትንቢቶች ውስጥ ተጠቀሰች? ለምን ከሺዎች ዓመታት በኋላም ስሟ እንደገና በዓለም መድረክ ላይ ጎልቶ ይታያል? ይህ ቀላል የፖለቲካ ታሪክ አይደለም። ይህ በጥንታዊ ትንቢት ውስጥ የተደበቀ ታላቅ ምስጢር እንጂ። ዛሬ በዓለም ላይ የምናየው ነገር ከብዙ ዘመናት በፊት ተጽፎ ነበር። ዛሬ በመጽሐፍ ቅዱስ ውስጥ የተደበቀውን የፋርስ ወይም የአሁኗን ኢራን ምስጢር እንመረምራለን፣ እንጠይቃለን። ይህ ምስጢር ምናልባት ስለ ዘመናችን ከምናስበው በላይ ብዙ ነገር ሊነግረን ይችላል። ብዙዎቻችሁ እንደሰማችሁትና እንደተመለከታችሁት ከጥቂት ቀናት በፊት በፈረንጆቹ አቆጣጠር ፌብሩዋሪ 28 2026 ሁሉንም ያስደነገጠ አንድ ነገር ተፈጠረ። ዩናይትድ ስቴትስና እስራኤል በጋራ በመተባበር ኢራን ላይ የተቀናጀ ጥቃትን ከፈቱ። በዚህም ድንገተኛ ጥቃት ከቀናት በኋላ የኢራን ከፍተኛ መሪ አሊ ኻሜኒ ተገደሉ። ለ40 ዓመታት እስራኤልን በስሟ እንኳን ለመጥራት የሚከብደው ሰው፣ በመካከለኛው ምስራቅ የሽብር ኔትወርኮችን የሚደግፈው ሰው፣ ብዙ የኢራን ክርስቲያኖችን በእስር በማሰቃየትና በመግደል የታወቀው ሰው በአንድ ሌሊት በደረሰባቸው ጥቃት ይህንን ዓለም ተሰናብተው ሄዱ የሚለው ዜና መላው ዓለምን ተቆጣጠረ። የዜና አቅራቢዎች ተደናገጡ። የፖለቲካ ተንታኞች ያልታሰበ ነገር ሆነ ብለው ተቀባበሉት። የዓለም ገበያዎች ተናወጡ። የዓለም መሪዎች ፈጣን መግለጫዎችን አወጡ። ከሞስኮ እስከ ሪያድና እስከ ዋሽንግተን ዲሲ ድረስ የዓለም ከተሞች በዜናው ተደናግጠው ቀጣይ ምን ይፈጠር ይሆን ብለው መጠየቅ ጀመሩ። ነገር ግን በሰማይ ያሉ መላእክት አልደነገጡም። ምክንያቱም ይህ ክስተት ከብዙ ዘመናት በፊት በመጽሐፍ ቅዱስ ተነግሮ ነበር። መጀመሪያውም መጨረሻውም በግልጽ ይታወቃል። አሜሪካ ከመፈጠሯ በፊት እስራኤል በ1948 እንደ ሀገር ከመመስረቷ አስቀድሞ የእስላማዊ ሪፐብሊክ ከመቋቋሙ በፊት እንኳን እግዚአብሔር ስለ ፋርስ በዛሬዋ ኢራን ምን እንደሚሆን አስቀድሞ አውጆ ነበር። መጽሐፍ ቅዱስ ከዓለማችን የተለየ የታሪክ መጽሐፍ ብቻ አይደለም። እርሱ መጀመሪያውንና መጨረሻውን የሚያውቅ
የእግዚአብሔር ሕያው ቃል ነው። ኢራንን ለመረዳት ግን ወደ ታሪክ መመለስ አለብን። ዛሬ ኢራን ተብሎ የሚጠራው ሀገር በብዙ ዘመናት ፋርስ ወይም ፐርሺያ ተብሎ ይታወቅ ነበር። የነገስታት ሀገር ነው። መጽሐፍ ቅዱስ ስለ ፋርስ ሲናገር ስለ ዛሬው ኢራን ነው የሚናገረው። ኢራን ስሟን በ1935 ብትቀይርም በመጽሐፍ ቅዱስ ያለው መለያ ግን አልተቀየረም። ፋርስ በመጽሐፍ ቅዱስ ታሪክ ውስጥ በእግዚአብሔር ዕቅድ ውስጥ ትልቅ ስፍራ የሚሰጠው ሕዝብና ሀገር ነው። መጀመሪያውም መጨረሻውም በግልጽ በመጽሐፍ ቅዱስ ውስጥ ተገልጿል። ብዙዎች አሁን በተከሰተው ጦርነት ኢራን ትጠፋ ይሆን ብለው ይፈራሉ። ግን ጊዜው አሁን አይደለም። ምክንያቱም በመጨረሻው ዘመን ፍጻሜ በሚከሰቱ የፍጻሜ ደውሎች ውስጥ የኢራን ሚና የግድ አስፈላጊ ነው። ምክንያቱም ኢራን የመጨረሻው የዘመን ፍጻሜ ክስተቶች ዋናዋ ተዋናይ መሆኗ በመጽሐፍ ቅዱስ ውስጥ በግልጽ ሰፍሯል። በ586 ክፍለ ዓመት የዚያን ዘመን ኃያል መንግስት ባቢሎን ኢምፓየር ኢየሩሳሌምን አጠፋ። የሰለሞንን ቤተ መቅደስ አፈረሰ። የእስራኤልን ሕዝብ ወደ ምርኮ ወሰደ። ይህ ለሰዎች እንደ ታሪኩ መጨረሻ ይመስል ነበር። ነገር ግን እግዚአብሔር ቀጣዩ ምዕራፍ አስቀድሞ ጽፎ ነበር። ያ ቀጣይ ምዕራፍ ደግሞ ፋርስ ነበረ። ነቢዩ ኢሳይያስ በዛን ጊዜ የአንድ ንጉሥ ስምን ጽፎ ነበር። ያ ሰው እንኳን ያኔ አልተወለደም። ግን እግዚአብሔር እንዲህ አለ። እግዚአብሔር ለቀባው ቂሮስ እንዲህ ይላል። ኢሳይያስ ምዕራፍ 45 ከቁጥር 1 እስከ 3። እግዚአብሔር ይህንን ሰው ከመወለዱ በፊት በስሙ ጠራው። ከዚያም ትንቢቱ በትክክል ተፈጸመ። በ539 ክፍለ ዓለም ንጉሥ ቂሮስ ባቢሎንን አሸነፈ። ከዚያም እስራኤልን ወደ አገራቸው እንዲመለሱ ፈቀደ። ልብ በሉ፣ ንጉሥ ቂሮስ ከፋርስ የወጣ ንጉሥ ነው። ከዚያ በኋላ የአስቴር፣ ዳንኤል 10፣ የሕዝቅኤል ምዕራፍ 38 እና 39 የመጨረሻ ዘመን ትንቢት ይቀጥላል። ነገር ግን የፋርስ ታሪክ ሁሉ የበረከት ታሪክ ብቻ አልነበረም። ከዚያ በኋላ በጨለማ የተሞላ ሌላ ምዕራፍ ተከተለ። በንጉሥ አሐሴሮስ ዘመን በፋርስ ንጉሥነት ውስጥ ከፍ ያለ ስልጣን ያገኘ አንድ ሰው ነበረ። ስሙም ሃማን ነበር። ሃማን በመንግስቱ ውስጥ ያሉ አይሁዳውያንን ሁሉ ለመግደል ክፉ ዕቅድ አዘጋጀ። አንድ ከተማ ወይም አንድ ክልል ብቻ አይደለም፣ በመንግስቱ ውስጥ ባሉ ሁሉም ክፍለ ሀገሮች ያሉ አይሁዳውያን ሁሉ እንዲጠፉ የሚያዘውን ሕግ አወጣ። ነገር ግን እግዚአብሔር ሌላ ዕቅድ ነበረው። በዚያን ጊዜ አንዲት የአይሁድ ልጅ የነበረችና በኋላ የፋርስ ንግሥት የሆነች ሴት ነበረች። ስሟም አስቴር ነበር። አጎቷ መርዶኪዮስ የሃማንን ዕቅድ በሰማ ጊዜ አስቴርን እንዲህ አላት፣ ማን ያውቃል፣ ምናልባት ለእንደዚህ ያለ ጊዜ ነው ወደ ንግሥትነት የደረሽው። መጽሐፈ አስቴር ምዕራፍ 4 ከቁጥር 14። አስቴር ጾምና ጸሎት አደረገች። ከዚያም ሕጉን በመጥላት ንጉሡ ፊት ቀረበች። ይህ በዚያን ዘመን ሞት ሊያመጣ ይችል ነበር። ነገር ግን እግዚአብሔር ነገሩን ቀየረ። የሃማን ዕቅድ ተገለበጠ። ሃማንም ለሌላ ያዘጋጀው አምድ ላይ ተሰቀለ። ይህ ታሪክ በመጽሐፍ አስቴር ውስጥ ተመዝግቧል። ከዚያ በኋላ መጽሐፍ ቅዱስ ሌላ አስገራሚ ነገር ይገልጣል። በዳንኤል መጽሐፍ ምዕራፍ 10 ዳንኤል 21 ቀን ጾምና ጸሎት እያደረገ ነበረ። ከዚያ አንድ መልአክ ተገለጠለትና እንዲህ አለው፣ ከመጀመሪያ ቀን ጀምሮ ጸሎት ተሰምቷል። ነገር ግን የፋርስ ንጉሥ አለቃ 21 ቀን አግዶኝ ነበር። ከዚያም መልአኩ ሚካኤል መጥቶ ረዳኝ። መጽሐፈ ዳንኤል ምዕራፍ 10 ከቁጥር 12 እስከ 13። ይህ የፋርስ አለቃ የሚባለው ሰው አይደለም። ከመንግስታት በኋላ የሚሰሩ መንፈሳዊ ኃይሎችን ያመለክታል። ከዚያ በኋላ በሕዝቅኤል ምዕራፍ
38 እና 39 አንድ ታላቅ ትንቢት አለ። ነቢዩ ሕዝቅኤል እንዲህ ይላል፣ በመጨረሻ ዘመን ከብዙ ሀገሮች የተሰበሰበ ሰራዊት በእስራኤል ላይ ይመጣል። ከዚህ ሀገሮች መካከል በግልጽ የተጠቀሰው ፋርስ ነው፣ ማለትም ዛሬ የምንጠራት ኢራን። ነገር ግን ታሪኩ በፍርድ ብቻ አያበቃም። በኤርምያስ መጽሐፍ ውስጥ እግዚአብሔር ስለ ኤላም የዛሬ የኢራን ክፍል እንዲህ ይላል፣ በመጨረሻም ግን የኤላምን ዕድል እመልሳለሁ። መጽሐፍ ኤርምያስ ምዕራፍ 49 ቁጥር 39። ይህ ማለት እግዚአብሔር ከፋርስ ወይም ከአሁኗ ኢራን ሕዝብ ጋር አልጨረሰም ማለት ነው። እንዲያውም ዛሬ በኢራን ውስጥ አስገራሚ መንፈሳዊ ነገር እየተከሰተ ነው። ብዙ ሪፖርቶች እንደሚናገሩት በኢራን ውስጥ ክርስትና በፍጥነት እየተስፋፋ ነው። ብዙ ሰዎች በሕልማቸው ውስጥ ኢየሱስን እንዳዩ ይናገራሉ። ብዙዎችም በስውር የሚካሄዱ ቤተ ክርስቲያኖች ውስጥ ጌታን እየተቀበሉ ነው። ይህ ሁሉ ለእኛ አንድ ነገር ያሳያል። መጽሐፍ ቅዱስ ዝም ብሎ የታሪክ መጽሐፍ አይደለም። እርሱ ሕያው የሚሰራ ቃል ነው። በዚህም ኢራን በመጽሐፍ ቅዱስ መጀመሪያዋም መጨረሻዋም በግልጽ ይታወቃል። ስለዚህ ኢራን ለመጨረሻው ዘመን ፍጻሜ የምትፈለግና በእግዚአብሔር እቅድ ውስጥ ያለች እስከዛም ዘመን የምትቆይ ሀገር ናት።